ሰላም ውድ አርሰናላውያን መድፈኞቹ እንደምን ቆያችሁ? አርሰናልን ብቻ የተመለከቱ ስፖርታዊ መረጃዎችን የምናቀርብበት ሰዓት ላይ እንገኛለን። ታዲያ የመድፈኛው ደጋፊዎች ቻናሉን ሰብስክራይብ፣ ላይክ በማድረግ እንድትጀምሩ እንጠይቃለን። የተለያዩ ጉዳዮች ይነሳሉ። ትላንትና ቢቢሲ ስፖርት ዴክላን ራይስን የዓመቱ ኮከብ ተጫዋች ብሎታል። አሰልጣኝ ማይክል አርቴታ ደግሞ የዓመቱ ኮከብ አሰልጣኝ ሆኗል። በዚህ ምርጫ ላይ በነገራችን ላይ ታዋቂ ዝነኛ እግር ኳስ ተጫዋቾችና እግር ኳስን የሚያውቁ ተንታኞች ድምጻቸውን የሰጡበት ነበረ። ዴክላን ራይስ ተመርጧል። ሌሎችም ምርጫዎች ነበሩ። ምርጥ 11 ላይም እንደዚሁ በርከት ያሉ የአርሰናል ተጫዋቾች ተቀላቅለዋል። ከዛ በተጨማሪ ከሞርጋን ሮጀርስ ዝውውር ጋር በተያያዘ አዳዲስ ጉዳዮች የተሰሙ ነው የሚገኙት። ስለዚህ ተጫዋች ጉዳይ አዳዲስ የወጡ መረጃዎችን እናጋራችኋለን። ከዛ በተጨማሪ አርሰናል በድጋሚ ዘንድሮ ባስመዘገበው ውጤታማ ጉዞ ምክንያት የዓለማችን ውድ ክለቦችን ዝርዝር በድጋሚ መቀላቀሉ ተረጋግጧል። ነገ ስለሚደረገው የአውሮፓ ቻምፒየንስ ሊግ ፍጻሜ በርካታ መረጃዎች እየወጡ ነው የሚገኙት። ጂሚ ካራገር ስለሰጠው አስተያየት እናነሳለን። ከዛ በተጨማሪ ካይ ሃቨርትዝም ስለ ነገው ጨዋታ የተናገረው ነገር አለ። ይህንንም የምንመለከት ይሆናል። ከዛ ውጭ በጨዋታው በታክቲካዊ ጉዳዮች አሰልጣኝ ማይክል አርቴታ ምን አይነት ውሳኔ ሊወስን ይችላል በሚለው ጉዳይ ላይ መረጃዎች እየወጡ ይገኛሉ። የነገው የፍጻሜ ቻምፒየንስ ሊግ ጨዋታ በጉጉት በመድፈኞቹ ዘንድ እየተጠበቀ ይገኛል። ከጨዋታው ጋር ያሉ ዝርዝር ጉዳዮችን እናነሳለን። በርካታ የዝውውር ጉዳዮችም ከመድፈኞቹ ጋር እየተያያዙ ነው የሚገኙትና እነዚህን ሁሉ በስፋት ሰማላችሁ። ቻናሉን ሰብስክራይብ በማድረግ እንደዚህም ደግሞ በምናነሳቸው መረጃዎች ላይ ሐሳብ አስተያየቶቻችሁን በማድረስ ውድ አርሰናላውያን እንድትሳተፉ እንጠይቃለን። የኢትዮ አርሰናል መረጃ ሰዓታችን የሚቀጥል ይሆናል። የመጀመሪያውን ጉዳይ በማስቀደም እንጀምራለን። የመጀመሪያው ጉዳይ የሚሆነው የሞርጋን ሮጀርስ ጉዳይ ነው። አሰልጣኝ ሚኬል አርቴታ ሞርጋን ሮጀርስን በክረምት የዝውውር መስኮት ለማስፈረም ከፍተኛ ቅድመ ያዛቸው እየተነገረ ነው የሚገኘው። አርቴታ የፊታችን የክረምት የዝውውር ገበያው ላይ ትልቅ ተሳትፎ እንደሚያደርጉ ይጠበቃል። የቪላው የፊት መስመር ተጫዋች ሞርጋን ሮጀርስን ለማስፈረም ግን ከፍተኛ ፍላጎት ከየትኛውም ተጫዋች በላይ አርቴታ እንዳለው እየተዘገበ ነው የሚገኘው። ተጫዋቹ ማስቀድሞ ከአርቴታ ጋር ግንኙነት መፍጠሩ ጭምር ተሰምቷል። በዚህ ወር መጀመሪያ ላይ አስቶን ቪላ የዩሮፓ ሊግ ዋንጫን ሲያሳካ እንደምታስታውሱት በፋይናል ጨዋታ ላይ ፍራይቡርግን 3-0 ሲያሸንፉ ሶስተኛውን ጎል ያስቆጠረውና ክለቡ በቀጣይ ሲዝን ወደ ቻምፒየንስ ሊግ እንዲመለስ ያስቻለው የ23 ዓመቱ ኮከብ ከሚድልስቦሮ ቪላን ከተቀላቀለ ጀምሮ አስደናቂ ብቃት እያሳየ ያለ ተጫዋች ነው። በአሁኑ ወቅት በፕሪሚየር ሊጉ በከፍተኛ ሁኔታ ከሚፈለጉ ተሰጥኦ ካላቸው ተጫዋቾች አንዱ ነው። እንደሚታወቀው አርሰናል ታዲያ ለተጫዋቹ ያለው ፍላጎት በጣም ከፍተኛ እንደሆነ ተዘግቧል። ሚኬል አርቴታ የተጫዋች በግራ ክንፍም ሆነ በሜዳው መሃል ላይ የመጫወት ተሰጥኦ ያለው ሁለገብ ብቃቱን ቨርሳታይል በመሆኑ በእጅጉ ያደንቋል ነው የተባለው። መድፈኞቹ ለሮጀርስ ዝውውር እስከ 80 ሚሊዮን ፓውንድ ለማውጣትም እየተዘጋጁ ነው ተብሏል። ይህንን መሰል ትልልቅ ዝውውሮችን ለመፈጸም ግን መጀመሪያ የተወሰኑ ተጫዋቾች ክለቡን ሊለቁ እንደሚችሉ እየተዘገበ ነው። በሊግ ዋን ከሊንከን ሲቲ፣ በሻምፒዮንሺፕ ከሚድልስቦሮ፣ አሁን ደግሞ በቪላ አስደናቂ እድገት እያሳየ የሚገኘው ሮጀርስ በቅርቡ ከዛ አትሌቲክ ጋር በነበረው ቆይታ ከዚህ ቀደም ከአርሰናል ጋር ያደረገው ጨዋታ ትልቅ ትርጉም እንዳለው ገልጾ ነበር። ባለፈው የውድድር ዓመት መጀመሪያ ላይ ከአርሰናል ጋር ያደረግነው ጨዋታ ለእኔ ትልቅ ነበር። በወቅቱ ለዋንጫ ከሚፋለሙና በዓለም ላይ ካሉ ምርጥ ተጫዋቾች ጋር ነበር የገጠምኩት። በቻምፒዮንሺፕና በሊግ ዋን እያለው በቴሌቪዥን የሚያያቸውን የአርሰናል ኮከቦች በአካል ገጥሜ በጉልበትም ሆነ በኳስ ቁጥጥር እኩል ስፋለም እኔም ይህንን ማድረግ እችላለሁ የሚል ስሜት አደረብኝ። ወደ ቡድኑ መጀመሪያ ስመጣ ጥሩ እየሰራው ቢሆንም በዚያ ደረጃ መፎካከር እንደምትችል የምታረጋግጥበት አንድ ወሳኝ ምዕራፍ ያስፈልጋል። ያ ጨዋታ እኔም እዚያ ቦታ መገኘት እንደሚገባኝ የተሰማኝ ነበር በሚል ሞርጋን ሮጀርስ አስተያየቱን አክሏል። አርሰናሎች ስብስባቸውን በሮጀርስ ማጠናከር መቻላቸው ትልቅ አሁንም የዋንጫ ተገማች ቡድን የሚያደርጋቸው ይሆናል እየተባለ ነው የሚገኘው። ስለዚህ ምናልባት በርካታ ሪፖርቶች እንደሚያሳዩት የሞርጋን ሮጀርስ ወደ አርሰናል የሚያደርገው ዝውውር በቀጣይ ከሚጠናቀቁ ዝውውሮች መካከል አንዱ እንደሆነ እየተሰማ ነው የሚገኘው። የቢቢሲ ስፖርት የዓመቱ ምርጥ እጩዎች ይፋ ሲደረጉ የአርሰናል ኮከቦች ተንበሽብሸዋል በሽልማት። የአርሰናሉ አማካይ ዴክላን ራይስ የቢቢሲ ስፖርት የዓመቱ የፕሪሚየር ሊጉ ምርጥ ተጫዋች ሆኗል። ቢቢሲ ስፖርት ይፋ ባደረገው በዚህ መረጃ መሰረት ከራይስ ድል በተጨማሪ አሰልጣኝ ማይክል አርቴታም የዓመቱ ኮከብ አሰልጣኝ ሆኗል። ዴክላን ራይስ ዘንድሮ የፕሪሚየር ሊጉ ኮከብ ተጫዋች ይሆናል በሚል ከፍተኛ ግምት ቢሰጠውም ብዙዎቻችሁ እንደምታስታውሱት ብሩኖ ፈርናንዴስ የዓመቱ ኮከብ በመባል መመረጡ ይታወቃል። ነገር ግን ዴክላን ራይስ ካሳለፈው በጣም አስደናቂ ሲዝን አንጻር ሽልማቱ ይገባል በሚል በርካቶች አስተያየታቸውን ሲሰጡ ነበረ። አሁን ግን ቢቢሲ ስፖርት ለአስደናቂው ተጫዋች ዴክላን ራይስ የዓመቱ ኮከብ ተጫዋችነት ሽልማትን አበርክቶለታል። ሚኬል አርቴታ የፕሪሚየር ሊጉ የዓመቱ ምርጥ አሰልጣኝ፣ ኒኮ ኦሬሊ የፕሪሚየር ሊጉ የዓመቱ ምርጥ ወጣት ተጫዋች በመባል ተመርጧል። እንደዚሁም ሃሪሰን ሪድ ከሊቨርፑል ጋር ባደረገው ጨዋታ ያስቆጠረው ጎል የዓመቱ ምርጥ ግብ በመባል ተመርጧል። የዓመቱ መጥፎ ግምት የተባለው ሊቨርፑል ለዋንጫ ይፎካከራል ወይም ዋንጫ ያሸንፋል ተብሎ የተገመተው የዓመቱ መጥፎ ግምት ተብሎለታል። ምርጥ 11 ተጫዋቾችም ይፋ ሲደረጉ አርሰናላውያን
ተጫዋቾች ተንበሽብሸዋል። ዴቪድ ራያ በግብ ጠባቂነት ከአርሰናል፣ ዩሬን ቲምበር ከአርሰናል፣ ጋብሪኤል ማጋሊሽ ከአርሰናል፣ ዊሊያም ሳሊባ ከአርሰናል፣ በተከላካይ ኒኮ ኦሬሊ ብቻ ነው ከማንቸስተር ሲቲ የተካተተው። በአማካዮች ዴክላን ራይስ ከአርሰናል ተካቷል። እንደዚሁም የብሬንትፎርድ ኢጎር ቲያጎ በአጥቂ ስፍራ፣ ሃላንድን በአጥቂ ስፍራ ከተካተቱ ምርጥ 11 ተጫዋቾች መካከል ሆኗል። ትናንትና ግን ቢቢሲ ስፖርት በርካታ ሽልማቶችን ለአርሰናል ኮከቦች ማበርከቱ ነው የተሰማው። ሌላኛው መረጃችን አርሰናል የዓለማችን ውድ ክለቦችን ተርታን በድጋሚ መቀላቀሉ ተዘግቧል። ዘንድሮ የቻምፒየንስ ሊግ ዋንጫ ተፋላሚ የሆነው አርሰናል በድጋሚ ከፍተኛ ገቢ በዚህ ውድድር ዓመት ማስገባቱ ሰምቷል። አርሰናል የዓለማችን እጅግ ውድ የሆኑ 5 የእግር ኳስ ክለቦች ተርታ ነው የገባው። በየዓመቱ ይፋ በሚደረገውና ተአማኒነት ባለው ገለልተኛ የረጅም ጊዜ ጥናት መሰረት የዘንድሮ እንግሊዝ ፕሪሚየር ሊግ ሻምፒዮን የሆነው አርሰናል በዘንድሮ የውድድር ዓመት የክለቡን አጠቃላይ የገበያ ዋጋ ኢንተርፕራይዝ ቫሊዩ በ23 በመቶ ማሳደግ ችሏል። ታዋቂው ፉትቦል ቤንችማርክ የተባለው የማማከሪያ ተቋም ይፋ ባደረገው ሪፖርት መሰረት የክለቡ ዋጋ ወደ 4.9 ቢሊዮን ዩሮ ደርሷል። ይህም ክለቡ ካለፈው ዓመት የ3.5 ቢሊዮን ፓውንድ ግምት ጋር ሲነጻጸር የ800 ሚሊዮን ፓውንድ ጭማሪ ማሳየቱን ያሳያል። በዚህ መሰረት መድፈኞቹ ከአውሮፓ ቀዳሚዎቹ 4 ክለቦች ማለትም ከሪያል ማድሪድ፣ ባርሴሎና፣ ማንቸስተር ሲቲና ማንቸስተር ዩናይትድ በመቀጠል በዓለም 5ኛው ውድ ክለብ መሆን ችሏል። ክለቡ ከ22 ዓመታት በኋላ ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ ማንሳቱና በንግድና ስፖንሰርሺፕ ረገድ ያሳየው አስደናቂ መነቃቃት በዋጋ እድገት ምጣኔ ከአጠቃላይ ክለቦች በሶስተኛ ደረጃ ላይ እንዲቀመጥ አስችሎታል። በነገው የቻምፒየንስ ሊግ የፍጻሜ ጨዋታ ከፔጂ ጋር ጨዋታውን የሚያደርገው አርሰናል በሜዳው ላይ ስኬቱ ብቻ ሳይሆን በፋይናንስ አቅሙም ጉልህ እምርታ እያሳየ እንደሚገኝ ነው መረጃው የሚያሳየው። በደረጃ ሰንጠረዡ አናት ላይ የተቀመጠው የስፔኑ ሪያል ማድሪድ በ7.7 ቢሊዮን ዩሮ ዋጋ በከፍተኛ ልዩነት ሲመራ፣ ባርሴሎና በ5.9 ቢሊዮን ዩሮ ሁለተኛ ነው። ማንቸስተር ሲቲ በ5.1 ቢሊዮን ዩሮ ሶስተኛ ነው። ማንቸስተር ዩናይትድ በ5 ቢሊዮን ዩሮ ሶስተኛና አራተኛ ደረጃ ላይ ተቀምጧል። ሊቨርፑል በአንጻሩ በአንድ ደረጃ ዝቅ ብሎ 7ኛ ደረጃ ላይ ሲቀመጥ በባየርን ተቀርሟል። ቶተንሃምና ቼልሲ ደግሞ በነበሩበት የደረጃ መስመር በመቆየት ከ10ሩ ቀዳሚ ክለቦች ውስጥ መካተት ችለዋል። አርሰናል 5ኛ የሆነው በ4.9 ቢሊዮን ዩሮ ነው። የፉትቦል ቤንችማርክ ዋና ስራ አስፈጻሚ አንድሪያ ሳራቶሪ እንደገለጹት ከሆነ የአውሮፓ ታላላቅ ክለቦች ከአጠቃላይ ገበያው በተለየ የኢኮኖሚ ደረጃ ላይ እየተንቀሳቀሱ ይገኛሉ። የዘንድሮ ሪፖርት በግልጽ የሚያሳየው ዓለም አቀፍ ተመልካቾችን ሳያሳድጉ በመሰረተ ልማት ላይ ኢንቨስት ሳያደርጉና በስፖርታዊ ስኬቶች ላይ የረጅም ጊዜ ተከታታይ መዋዕለ ንዋይ ሳያፈሱ በከፍተኛ የእግር ኳስ እርከን ላይ በቋሚነት መወዳደር ምን ያህል አስቸጋሪ የሆነ መምጣቱን ነው ብለዋል ሳራቶሪ። ታላላቆቹ ክለቦች ገበያቸውን ለማሳደግ በስታዲየም ማሻሻያ ላይ በስፋት እየሰሩ ይገኛሉ ብለዋል። አርሰናልን በተመለከተ አርሰናል የኤሜሬትስ ስታዲየምን ለማሻሻልና ለማስፋፋት ከአርኪቴክቶች ጋር ውይይት መጀመሩ ታውቋል። በመጨረሻም አንድሪያ ሳራቶሪ እንደገለጹት በታላላቅ ክለቦችና በተቀረው ገበያ መካከል ያለው የኢኮኖሚ ልዩነት እየሰፋ የመጣና መዋቅራዊ የሆነ የመጣ ጉዳይ ነው። ክለቦች በአጭር ጊዜ ውስጥ በጥሩ የስፖርት ዑደትና በትጋት ሊያድጉ ቢችሉም በዚያ የላቀ ደረጃ ላይ ረዘም ላለ ጊዜ መቆየት ግን ከባድ የሆነ መጥቷል። ለረጅም ጊዜ ስኬት የተዘጋጁት ክለቦች ሜዳ ላይ ከሚያሳዩ ስኬት ባሻገር ጠንካራ የፋይናንስ ቁጥጥርና ስልታዊ አመራር አስተሳሰብን ማጣመር አለባቸው። አርሰናል ያንን እያደረገ ነው። በተለይ ለአርሰናል ለዘንድሮ የገቢ ማደጉ ደግሞ ዋነኛው ምክንያት በአውሮፓ ቻምፒየንስ ሊግ እስከ ፍጻሜ መጓዙ፣ ዘንድሮ የፕሪሚየር ሊጉን ዋንጫ ማሳካቱ ነው ብሏል። በቀጣይ ዓመትም ከፍተኛ እድገት ከሚያስመዘግቡ ክለቦች መካከል አርሰናል ከቀዳሚዎቹ ተርታ እንደተመደበም አንስተዋል። አሰልጣኝ ሚኬል አርቴታ ለነገው የቻምፒየንስ ሊግ ፍጻሜ ጨዋታ አሰላለፋቸውን በተመለከተ ፍንጭ መስጠታቸውን የሚያሳይ የቆየ ተንቀሳቃሽ ምስል በተለያዩ መገናኛ ብዙሃን ላይ እየተጋራ ነው የሚገኘው። አርሰናል ነገ ከፒኤስጂ ጋር ለሚያደርገው የቻምፒየንስ ሊግ ታሪካዊ የፍጻሜ ጨዋታ ሚኬል አርቴታ ተጫዋቾቹን በመምረጥ ረገድ ትልቅ ፈተና ከፊታቸው ተደቅኗል ይላል መረጃው። በተለይ የፒኤስጂውን ተጫዋች ክቫራትስኬሊያን እንዴት መቆጣጠር ይቻላል የሚለው ጉዳይ በአሁኑ ሰዓት አነጋጋሪ አጀንዳ ሆኗልና ዩኤፋ በኤክስ ማህበራዊ ገጹ ላይ ያጋራው ተንቀሳቃሽ ምስል ለዚህ ስል ትልቅ ፍንጭ ሳይሰጥ እንዳልቀረ እየተነገረ ነው። ምስሉ ምንድን ነው? ባለፈው ህዳር ወር ስፔን ጆርጂያን 4-0 በሆነ ውጤት ስታሸንፍ የተቀረጸ ሲሆን በወቅቱ የአርሰናሉ አማካይ ማርቲን ዙቢሜንዲ ግብ ማስቆጠሩ ብቻ ሳይሆን በጨዋታው ላይ የጆርጂያውን መስመር አጥቂ ክቫራትስኬሊያን ተከትሎ በመሮጥ ኳስ ቀምቶ ያከሸፈበት አስደናቂ ብቃት ይታይበታል። አርቴታም ነገ ይህንን የፔጂ ቁልፍ ተጫዋች ለማሽመድመድ ዙቢሜንዲ ሊጠቀምበት እንደሚችል ይገመታል። በአርሰናል በኩል የመስመር ተከላካዩ ዩሬን ቲምበር ምንም እንኳን በዚህ ሳምንት ወደ ልምምድ ቢመለስም በመጋቢት አጋማሽ ላይ ከኤቨርተን ጋር በነበረ ጨዋታ ካጋጠመው የብሽሽት ጉዳት ካገገመ በኋላ እስካሁን ምንም አይነት ይፋዊ ጨዋታ አላደረገም። በመሆኑም ቲምበር ለጨዋታው ዝግጁ ቢሆንም እንኳን በቀጥታ ፊት ሳይሆን በዓለም ላይ ካሉ አስፈሪ የግራ መስመር ተጫዋቾች
አንዱ ከሆነው ከክቫራትስኬሊያ ጋር ማሰለፍ አደጋ ሊኖረው ይችላል። በሌላ በኩል ክርስቲያን ሞስኬራ ለመሰለፍ እየተፎካከረ ቢሆንም እሱ የተፈጥሮ መካከለኛ ተከላካይ በመሆኑ እንደ መስመር ተከላካይ የመተጣጠፍ ብቃቱ ውስን ነው። ሁልጊዜም ያልተለመዱ ስልቶችን በመቀየስ የሚታወቀው ሚኬል አርቴታ ታዲያ ባለፈው እሁድ ቡድኑ ከክሪስታል ፓላስ ጋር በነበረው ጨዋታ ማርቲን ዙቢሜንዲን በድንገተኛ በቀይ መስመር ተከላካይነት አሰልፎት የነበረ ሲሆን ይህም ለነገው ጨዋታ እንደ መለማመጃ የተጠቀመበት ሊሆን እንደሚችል ተገምቷል። ዙቢሜንዲ በወጣቱ ማይል ሉዊስ ስኬሊ ድንቅ ብቃት ምክንያት በቅርብ ሳምንታት የመካከለኛ ሜዳ የመሰለፍ እድሉ ቀንሶ የነበረ ቢሆንም በዘንድሮ የውድድር ዘመን ለመድፈኞቹ ያበረከተው አስተዋጽኦ ከፍተኛ በመሆኑ አርቴታ እሱን ሙሉ በሙሉ ካሰላለፍ ውጭ ማድረግ ሊከብደው ይችላል። ስለሆነም ዩሪያን ቲምበር ሙሉ በሙሉ ለጨዋታው ዝግጁ ካልሆነ አርቴታ ዙቢሜንዲን በመስመር ተከላካይነት ሊያሰልፈው እንደሚችል የቅርብ መረጃዎች ይጠቁማሉ። ሆኖም ቲምበር ባለፈው ሳምንት በፓላሱ ጨዋታ ላይ ባለመሰለፉ ምክንያት ሙስኬራ የመጀመሪያ ተሰላፊ የመሆን ሰፊ እድልም እንዳለው መረጃዎች እየወጡ ነው የሚገኙትና ይህንን የታክቲክ ጉዳይ በተለይ አርሰናላውያን እንዴት ትከታተላላችሁ? በቀይ መስመር ፉልባክ ላይ ዙቢሜንዲ መሰለፍ አለበት ወይንስ ሙስኬራ ሊሰለፍ ይገባል የሚል ሐሳብ አላችሁ? ወይንስ ቲምበር ፊት ከሆነ ቲምበር በጨዋታው ላይ መካፈል አለበት የሚል ሐሳብ አላችሁ? አስተያየቶቻችሁን እንቀበላለን። ነገር ግን በበርካታ መገናኛ ብዙሃን የነገውን ጨዋታ አሰላለፍ በተመለከተ እንደዚህ ያሉ ጉዳዮች እየተነሱ ይገኛሉ። ከነገው የቻምፒየንስ ሊግ የፍጻሜ ጨዋታ ጋር በተያያዘ በነገራችን ላይ ካይ ሃቨርዝ ከመገናኛ ብዙሃን ጋር ቃለ ምልልስ አድርጎ ነበረ። ፓሪስ ጀርመንን እናሸንፋለን በማለት ነው ካይ ሃቨርዝ ቃለ ምልልሱን የጀመረው። የመድፈኞቹ አጥቂ ካይ ሃቨርዝ የፍጻሜ ጨዋታውንም ለማድረግ እንደጓጓ አንስቷል። የፍጻሜ ጨዋታን ለማድረግና ዋንጫውን ወደ ሰሜን ለንደን ለማምጣት ጓጉቻለሁ ሲል ሃቨርዝ ተናግሯል። አርሰናል ዝቅተኛ የማሸነፍ ግምት ስለማግኘቱ የጠየቀው ሃቨርዝ ይህ ነገር ፈጽሞ አያሳስበኝም ብሏል። ለፍጻሜ የደረስነው ለሁለተኛ ጊዜ ነው፣ ነገር ግን ትልቅ በራስ መተማመን አለን ሲል ጨምሮ ተናግሯል። አክሎም ለአመታት በትልቅ ደረጃ ተፎካክረናል፣ በመጨረሻም ሊጉን አሸንፈናል። ይህ ትልቅ ነገር ጨምሮልናል። የሚፈጠረውን እናያለን፣ ግምቱ ለውጥ አያመጣም ብሏል። እነሱን እናሸንፋቸዋለን፣ ወደ ሜዳ የምንገባው ለማሸነፍ ለመፋለም ነው ሲል ካይ ሃቨርዝ አስተያየቱን ሰጥቷል። በነገራችን ላይ የማይክል አርቴታን ጠንካራ ሰራዊት የሚገጥመው የፔዤ ስብስብ ተጫዋቾቹ እንዲነቃቁ በሚል ከፍተኛ ጉርሻ ማዘጋጀቱ እየተነገረ ነው የሚገኘው። ፒኤስጂ ለተጫዋቾቹ ጉርሻ ማዘጋጀቱን ሰምተናል። ቡድኑ የሻምፒየንስ ሊግ ዋንጫውን የሚያሸንፍ ከሆነ ለእያንዳንዱ ተጫዋች 1 ሚሊዮን ዩሮ ጉርሻ ክለቡ ማዘጋጀቱ ተነግሯል። እንግዲህ ለአርሰናል ጨዋታ በአውሮፓ ሻምፒየንስ ሊግ የተካፈለ ተጫዋች በእኩል ጉርሻውን እንደሚያገኝ ሌኪፕ ዘግቧል። በጉርሻው ዙሪያ ማርኪኒሆስ፣ ዴምቤሌ፣ ሃኪሚና ቪቲንሃ ከክለቡ አስተዳደር ጋር መደራደራቸው ተነግሯል። እንግዲህ ፒኤስጂ ባለፈውም የውድድር ዓመት እንደዚህ አይነት ጉርሻዎችን ሲያዘጋጅ ነበር። ነገር ግን አሁን ጉርሻውን ከፍ አድርጎት ከአርሰናል ጋር ከአሰልጣኝ ማይክል አርቴታ የማይበገረው ሰራዊት ጋር ፊት ለፊት የሚፋለምበት የፍጻሜ ጨዋታ እየተጠበቀ ነው የሚገኘው። በጉርሻ እንግዲህ ተጫዋቾቻቸውን ለማማለል ፒኤስጂዎች ጥረት ያደረጉ ይመስላል። ከዛ ውጭ ስብስባቸውን አሳውቋል። ፒኤስጂዎች አርሰናል ቀደም ብሎ ስብስቡን ይፋ ማድረጉ ይታወቃል። በስብስባቸው ኡስማን ዴምቤሌና አሽራፍ ሃኪሚ ከጉዳት በመመለስ ተካቷል። በተጨማሪም የ18 ዓመቱ አማካይ ንዣንቱ በስብስቡ ተካቷል። ተጫዋቹ በሻምፒየንስ ሊግ ፍጻሜ ስብስብ ውስጥ የተካተተም በርሜ ትንሹ ፈረንሳይ ተጫዋች ሆኗል። ነገር ግን የአሽራፍ ሃኪሚ መሰለፍ በነገራችን ላይ አጠራጣሪ ነው። ምንም እንኳን በስብስቡ ቢካተት የኡስማን ዴምቤሌ የመድረስ እድል ቢኖረውም አሁንም ግን ጥርጣሬዎች እንዳሉ እየተሰማ ነው የሚገኘው። ሌላኛው ስለ አርሰናሉ የሴት ፒስ አሰልጣኝ ኒኮላስ ጆቨር እናንሳ። ኒኮላስ ጆቨር እንግዲህ ዘንድሮ በተለያዩ መገናኛ ብዙሃን ትኩረት የሆኑ ናቸው። በርካታ ግቦችን አርሰናል ከሴት ፒስ ማስቆጠሩን ተከትሎ ስማቸው ናኝተዋል። ዘንድሮ የአርሰናል የሴት ፒስ አሰልጣኝ ኒኮላስ ጆቨር በቦነስ 340,000 ፓውንድ ማግኘታቸው ተገለጸ ይላል ዘገባው። የአርሰናል እግር ኳስ ክለብ የሴት ፒስ አሰልጣኝ የሆኑት ኒኮላስ ጆቨር ክለቡ ከቆሙ ኳሶች ለሚያስቆጥራቸው ግቦች ባለው ልዩ የቦነስ ስምምነት መሰረት እስካሁን 340,000 ፓውንድ ማግኘቱ ተዘግቧል። በክለብ ውስጥ ከፍተኛ ተጽዕኖ ፈጣሪ በመሆን የቻሉት አሰልጣኙ በውል ስምምነታቸው መሰረት አርሰናል ከማዕዘን ምትና ከቅጣት ምቶች ከቆሙ ኳሶች ለሚያስቆጥራቸው ለእያንዳንዱ ግቦች 10,000 ፓውንድ የጉርሻ ክፍያ ያገኛሉ። በዚህ የውድድር ዘመን መድፈኞቹ በጆቨር የቴክኒክ ስልጠና በመታገዝ እጅግ አስደናቂ የሚባል 34 ግቦችን ከቆሙ ኳሶች ከመረብ አሳርፏል። ይህም የአሰልጣኙን የቦነስ ገቢ ወደ ከፍተኛ ደረጃ አሳድጎታል። አርሰናል በፕሪሚየር ሊጉ ካሉት ክለቦች ሁሉ በሴት ፒስ በቆመ ኳስ ጥንካሬው ቀዳሚውን ስፍራ የያዘ ሲሆን የኒኮላስ ጆቨር ስልታዊ አቀራረብ ደግሞ ለክለቡ የውጤታማነት ጉዞ ትልቅ ሚና እንዳበረከተ ይታመናል። በዚህ ምክንያት ነው ይህንን ከፍተኛ ገንዘብ
ገንዘብ ኒኮላስ ጆቨር ያገኙት ይገባቸዋል ማለት ይቻላል። ሌላኛው ከአርሰናልና ከጁሪየን ክሩፒ ጉዳይ ጋር የተያዙ አዳዲስ መረጃዎች እየወጡ ነው የሚገኙት። አርሰናልና ቼልሲ የበርንማውዙን የፊት መስመር ተጫዋች ኤሊ ጁሪየን ክሩፒን በዚህ ክረምት ዝውውር መስኮት ለማስፈረም ከፍተኛ ፈተና እንደሚጠብቃቸው የተለያዩ ምንጮች እየዘገቡ ይገኛሉ። ፋብሪዚዮ ሮማኑን ጨምሮ በርንማውዞች ፈረንሳይ ኮከብ ለቀጣዩ ዓመት ላለመሸጥ ቁርጠኛ አቋም እንደያዙ ነው እየተነገረ የሚገኘው። የቀረበው የዝውውር ሂሳብ ደግሞ 100 ሚሊዮን ፓውንድ ቢደርስ እንኳን ተጫዋቹን የመልቀቅ ፍላጎት የላቸውም የሚል መረጃ ወጥቷል። የበርንማውዙ አዲሱ አሰልጣኝ ማርክ ሮዘ ቡድናቸውን በዚህ ወጣት ኮከብ ዙሪያ ለመገንባት እቅድ ይዟል የሚሉ መረጃዎች ተሰምተዋል። ክለቡ ተጫዋቹን ቢያንስ ለተጨማሪ 1 ዓመት በቪታሊቲ ስታዲየም ለማቆየት የተቻለውን ሁሉ እያደረገው ይላል መረጃው። ይሁን እንጂ እንደ ባርሴሎናና ፓሪስ ጀርሜን ያሉ የአውሮፓ ታላላቅ ክለቦች ጭምር ተጫዋቹን በቅርበት ይከታተሉ በመሆኑ በገጠማቸው ከፍተኛ ፍላጎት ሳቢያ በሚቀጥሉት ዓመታት ምናልባት የክሩፒ ከክለቡ መልቀቅ የማይቀር መሆኑን በርንማውዞች አምነው ተቀብሏል ተብሏል። አርሰናል ደግሞ ዋነኛው ከተጫዋቹ ጋር ግንኙነት የፈጠረ ክለብ ነው። በተጠናቀቀው የ2025/26 የውድድር ዘመን ለበርንማውዝ 13 ግቦችን ያስቆጠረው የቀድሞ የሎሪዮ ኮከብ በአንድ የፕሪሚየር ሊግ የውድድር ዘመን በአንድ ታዳጊ ወጣት የተመዘገበ ከፍተኛውን የጎል ብዛት ሪከርድ መስበር ችሏል። በርንማውዝ ለቀጣይ ዓመት የዩሮፓ ሊግ ውድድር ማለፉ ተጫዋቹን ለማቆየት ተጨማሪ አቅም የሆናቸው ሲሆን አርሰናል ግን በጥብቅ የተጫዋቹን ጉዳይ የቅዱ አካል ስለሆነ እየተከታተለው እንደሚገኝ ተሰምቷል። በሌላ በኩል የ19 ዓመቱ የአርሰናል አካዳሚ ኮከብ ጆሽ ኒኮልስ በዚህ ክረምት በነጻ ዝውውር ክለቡ ሊለቅ እንደሚችል ሰምቷል። ለቀኝ ተከላካዩ በአሁኑ ወቅት የፈረንሳዩ ሊግ 2 ክለብ የሆነው አኔሲ ውል ለማቅረብ ፍላጎት ያሳየ ሲሆን ስሙ ያልጠቀሰ አንድ የክሮሺያ ክለብ ደግሞ ለተጫዋቹና ለወኪሎቹ ይፋዊ የዝውውር ጥያቄ ማቅረቡም እንደዚሁ ተሰምቷል። ሌላኛው ጂሚ ካራገር የሰጠው አስተያየት በበርካታ የአርሰናል ደጋፊዎች እያስተቸው ይገኛል። አርሰናል ከእንግሊዝ ኃያላን አንዱ ቢሆንም ቻምፒየንስ ሊግ ካላሸነፈ በአውሮፓ ትልቅ ክለብ ሊሆን አይችልም ይላል የጂሚ ካራገር አስተያየት። አርሰናል በእንግሊዝ ያለውን ታላቅነት በአውሮፓ ማሳየት እንዳለበት የቀድሞ የሊቨርፑል ተጫዋች ጂሚ ካራገር ገልጿል። ለእንግሊዙ ቴሌግራፍ ጋዜጣ አምደኛ ሆኖ የተለያዩ ጽሁፎችን ለአንባቢያን የሚያደርሰው ካራገር በጉጉት ስለሚጠበቀው የአርሰናልና የፓሪስ ጀርሜን የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ ሀሳቡን ሰጥቷል። እንግሊዛዊ የቀድሞ ተከላካይ አርሰናል የቻምፒየንስ ሊግ ዋንጫን ማሸነፍ ካልቻለ በአውሮፓ እንደ ትንሽ ክለብ መቆጠሩ ይቀጥላል የሚል አስተያየት ነው የሰጠው። ይህ ደግሞ በርካታ የአርሰናል ደጋፊዎች እያስተቸውና ተቀባይነት የለውም እያስባሉ ይገኛል። ምክንያቱም አርሰናል በተደጋጋሚ በተለያዩ ጊዜያት የአውሮፓ ቀዳሚው ክለብ መሆኑን አሳይቷል። ዘኢንቪንሲብል ሳይሸነፍ ዋንጫ ያነሳውን የአርሰናል ቡድን ማንሳት ይቻላል። በሊጉ እንደዚህ ያደረገ ቡድን የለም። ከዛ በተጨማሪ በአውሮፓ እግር ኳስ የተለያዩ ዘመናዊ ነገሮችን በመጀመር ለአውሮፓ እግር ኳስ በተለይ በአርሰን ቬንገር ዘመን ያስተዋወቀ ክለብ ነው በመባል የጂሚ ካራገርን የአውሮፓ ታላቅ ክለብ መሆን አይችልም የሚለውን አስተያየት አጣጥለውታል። ነገ ደግሞ በትክክልም አርሰናል ዋንጫውን አሳክቶ ታላቅነቱን ያረጋግጣል በሚል ምላሽ እየሰጡ ነው የሚገኙት ለጂሚ ካራገር አስተያየት። የትኛውም ክለብ የአውሮፓ ውድድር ላይ ዋንጫ ካላሸነፈ ራሱ እንደ ትልቅ ክለብ ማየት አይችልም ያለው ካራገር ከተመሰረተ 140 ዓመታት የተጠጋው አርሰናል በአውሮፓ ውድድሮች ላይ ብዙ ቦታ የሌላቸውና ከውድድር ውጭ የሆኑ 2 ዋንጫዎችን ብቻ ማሸነፉ ያሳዝናል ብሏል። በተለይ ከዚህ ቀደም ከነበሩ ጥራት ያላቸው ተጫዋቾችና አሰልጣኞች መነሻ ይህ አይገባም ሲል አብራርቷል። ሊጉን ሳይሸነፍ በማንሳት ዘመን አይሽሬ ታሪክ መስራት የቻለው አርሰናል በአውሮፓ ትንሽ የሚያስብለውን ተቀጽላ ለማጥፋት ዘንድሮ ትልቅ እድል እንዳለው ጂሚ ካራገር ይናገራል። አርሰናል በእንግሊዝ በርካታ ዋንጫዎችን በማሸነፍ ከሊቨርፑልና ማንቸስተር ዩናይትድ በመቀጠል በሶስተኛ ደረጃ ላይ ቢቀመጥም ከሚቀርሙት ክለቦች ጋር ግን በአውሮፓ መድረክ ስኬቱ መወዳደር አይችልም ይላል መረጃው። ከነገው ጨዋታ ጋር በተያዘም ፓሪስ ጀርመን ዋንጫውን የማንሳት የቻለ ድል ቢይዝም አርሰናል ካለው ጠንካራ የተከላካይ ክፍል መነሻ ቀላል ግምት እንደማይሰጠው ካራገር በጽሁፉ አስፍሯል። በተለይ የቆሙ ኳሶች በዘንድሮ ውድድር ምንም ሽንፈት ሳይገጥመው ፍጻሜ ለደረሰው አርሰናል ትልቅ መሳሪያ እንደሚሆኑ በስካይ ስፖርትን በትንታኔው እውቅና ያገኘው ጂሚ ካራገር ገልጿል። በነገው ጨዋታም ለአርሰናል ሰፊ ግምት ነው የሰጠው ጂሚ ካራገር። ነገር ግን በአውሮፓ ለአርሰናል የሰጠው ደረጃ ከደጋፊዎች እያስተቸው ይገኛል ጂሚ ካራገርን። ሌላኛው የአርሰናልና የዱሳን ቭላሆቪችን ጉዳይ እናንሳ። ዛሬ በተለያዩ መገናኛ ብዙሃን በስፋት የተነሳ ያለ ጉዳይ ነው። የእንግሊዙ አርሰናል የዩቬንቱስን የፊት መስመር ተሰላፊ ዱሳን ቭላሆቪችን በያዝነው ክረምት የዝውውር መስኮት በነጻ ለመውሰድ ፍላጎት ማሳየቱን ተከትሎ በክረምቱ ከፍተኛ ፉክክር ከሚታይባቸው የዝውውር ዜናዎች አንዱ እንደሚሆን ተገምቷል። የመድፈኞቹ ሙሉ ትኩረት በአሁኑ ወቅት ነገ ምሽት በቡዳፔስት ከፔዥ ጋር ለሚያደርጉት የቻምፒየንስ ሊግ ፍጻሜ ጨዋታ ላይ ቢሆንም ከሜዳው ውጭ ግን የቡድኑን ስብስብ ለማጠናከር የታለሙ ስራዎች መጀመራቸውን መረጃዎች ያመለክታሉ። ፔፕ ጋርዲዮላን በመብለጥ የዘንድሮን የፕሪሚየር ሊግ ዋንጫ ያነሳው አርቴታ በታሪኩ ለመጀመሪያ ጊዜ የቻምፒየንስ ሊግ ዋንጫን ለመጨበጥ ከፍተኛ መተማመን ላይ ይገኛል። ይሁን እንጂ ሊቨርፑል
የፕሪሚየር ሊግ ዋንጫን ካሸነፈ በኋላ በነበረው የውድድር ዘመን በመንሸራተቱ በአርሰናልም በ25 ነጥብ ተበልጦ ማጠናቀቁን የተመለከተው አርቴታ ክለቡ ባለበት ረክቶ እንዳይቀርና አዳዲስ ተጫዋቾችን በማስፈረም ስብስቡን ይበልጥ ማጠናከር እንዳለበት ተገንዝቧል። እንደ ሶከር ሆሊጋን ዘገባ ከሆነ የ26 ዓመቱ ሰርቢያዊ ኮከብ ዱሳን ብላሆቪች ከዩቬንቱስ ጋር ያለው ኮንትራት ሰኔ 30 የሚጠናቀቅ በመሆኑ የዘንድሮ የክረምት የዝውውር ዋነኛ መነጋገሪያ ይሆናል። ዩቬንቱስ በጣሊያን ሴሪአ የውድድር ዘመን ማጠቃለያ ላይ አራተኛ ደረጃ ውጪ መሆኑን ተከትሎ የቻምፒየንስ ሊግ ተሳትፎ ማጣቱ በሳምንት 400,000 ፓውንድ የሚከፈለውን የፊት መስመር ተጫዋች ከክለቡ ለመልቀቅ እንዲገደድ ያደርገዋል። በአሁኑ ወቅት 4 የፕሪሚየር ሊግ ክለቦችን ጨምሮ 10 ታላላቅ የአውሮፓ ክለቦች ተጫዋቹን ለማስፈረም ፍላጎት አሳይቷል። ከነዚህ መካከል አርሰናል በዋናነት ይጠቀሳል። ማንቸስተር ዩናይትድ፣ ኒውካስልና ቼልሲም ይገኙበታል። ብላሆቪች በአርቴታ ታክቲክ ውስጥ እንዴት ሊዋሃድ ይችላል የሚለው አንዳንድ ጥርጣሬዎች ቢኖሩም አዲሱ የፕሪሚየር ሊግ ሻምፒዮን አርሰናል ግን ተጫዋቹን ለማስፈረም ከፍተኛ ፍላጎት ካላቸው ክለቦች ቀዳሚው ነው። አርሰናል በግንባር ቀደም አጥቂ መስመር ላይ ተጨማሪ ጠንካራ ተፎካካሪ መፈለጉ አይቀርም። ባለፈው ክረምት ከፍተኛ ሂሳብ ወጥቶበት የፈረመው ስዊድናዊ ቪክቶር ዮኬሬሽ በ54 ጨዋታ 21 ጎሎችን በማስቆጠር መልካም የውድድር ዘመን አሳልፏል። ሆኖም በዚህ ቦታ ላይ በቋሚነት ሊሰለፉ የሚችሉ ካይ ሃቨርትዝ በጉዳት ሲሰቃይ፣ ጋብሪኤል ሄሱስ ደግሞ ከጉዳት ከተመለሰ በኋላ ቀዳሚ ቋሚ የመሰለፍ ዕድል ለማግኘት ሲታገል አይተናል። ስመጥሩ የስፖርት ጋዜጠኛ ዴቪድ ኦርኔስቴን ታዲያ አርሰናል በኮንትራቱ የመጨረሻ ዓመታት ላይ የሚገኘውን የ29 ዓመቱን ብራዚላዊ አጥቂ ጋብሪኤል ሄሱስን እስከ 20 ሚሊዮን ፓውንድ በሚደርስ ሂሳብ ለመሸጥ ይፈልጋል። በሊጉ ማጠቃለያ ጨዋታ ላይ በክሪስታል ፓላስ ላይ ጎል ያስቆጠረው ሄሱስን ለማስፈረም አሁን ላይ በርካታ ክለቦች ጥያቄ እያቀረቡ ነው። ሄሱስ በክረምቱ ክለቡን የሚለቅ ከሆነ ደግሞ አርሰናል አዲስ አጥቂ ማስፈረሙ የማይቀር ነው። ያንን ቦታ ለመተካት ደግሞ ዱሳን ብላሆቪች ተመራጩ ሊሆን ይችላል ሲል በዘገባው አስፍሯል። ውድ አርሰናላውያን መድፈኞች ባነሳናቸው አርሰናልን በተመለከቱ ርዕሰ ጉዳዮች ላይ ሀሳብ አስተያየቶቻችሁን በኮሜንት እንጠብቃለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ለአርሰናል ወዳጆቻችሁን እንድታጋሩ እንጠይቃለን። በያላችሁበት መልካም ጊዜን ተመኘን።